ሰላም ደሳችሁ ወደ የቤት ተካታዮቻችን እንደምን ቆያችሁ እንደምን ስከረማችሁ እንደምን ሰነበታችሁልን እግዚአብሔር የተመሰገነ ይሁን ከብዙ ደስታ ከብዙ እንዴት ይልናገር ከብዙ ድካም በቃ ድካም ታውታልኳችሁ ድካም እስከ እንደስ አልወጣለና ከብዙ ነገሮች አልፈን እንግዲህ እግዚአብሔር ይመስገን እዚህ ደረሰናል ነይ ስለሁሉም ግን እግዚአብሔር ይመስገን ተመልካቾቻችን ማይ ጋድ እንደዚህ ቁጭ ብለን እስክናወራችሁ ራሱ ቸኩለን ነበር በጣም አዎ አይደል በእርግጠኝነት የኛ ራሱ ፊሊንግ እናንተ ለማዳመጥ ለመስማት በጣም እንደቸኮላችሁ እንደናፈቅናችሁ በደንብ ተስፋ እናደርጋለን ተመልካቾቻችን እኛም ያሰገ ስለሚገባ ስለምንረዳ ከኛ የምትጠብቁት ነገሮች ስለሚኖሩ እነሱን እንግዲህ ለማለትና ከናንተ ጋርም ለማውራት ይሄው ተመታለን ተመልካቾቻችን እንዴት ናችሁ ደህና ናችሁ እግዚአብሔር የተመሰገነ ይሁን ክብሩ ይስፋ መድኃኒዓለም እንዴት ነበረ ሰርግ እንዴት ነበረ ባህላችን እንዴት ነበረ መልሱ እንግዲህ ኮሜንት ላይ ያያየን ነበር በጣም ብዙ ኮሜንቶች ነበር ሰጡ ነበር እንዲህ በውስጥ መስመር እየደወላችሁ ስታጋሩ ነበር በጣም ነው ምናመሰግነው ተመልካቾቻችን በጣም እና አሁንም ኮሜንት ላይ ጻፉልን እንዴት ነበር እንዴት አየሽው እንግዲህ በጣም ደስ የሚል ነበር ከሰርጋችን ሲጀምር እንግዲህ እግዚአብሔር ይመስገን ለሁሉም ነገር በጣም ደስ በሚል ባማረ ሁኔታ ነበር የተጠናቀቀልን ተመስገን ያው እንደው ምን ይለኝ ነበር መሰላችሁ ልክ መኪና አስጠኝ መኪና ልንዳ ምናምን ስለው አይ ፍቅር ቆይቺ ሰርጋችን ትለፍልን ሰይጣን የሚያስበው ነገር ብዙ ነው ማለት ከዛ በፊት የሚሆነው ነገር አይታወቅም ይለኝ ነበርና ሁሉም ነገር አልፎ ሰርጋችን በዛ ስለተጠናቀቀ ባማረ ሁኔታ ስላለፈ በጣም ደስ ብሎኛል ደሞ ማላቆ ባህል ነበረ አብሶ ያ እዚህ የነበረው ነገር በጭራሽ አላቆም ነበረ ጥፍሮሽ የሚባለው እና እሱንም አይቻለሁ በጣም ደስ ብሎኛል ተገርሜም ነበር ሳየ ነበረው ሁሉም ነገር በጣም ደስ ይል ነበር ብቻ ለማንኛውም መልሳችንም በጣም ባሪፍ ሁኔታ ነበር ያለፈልን ብቻ እውነት እኔ ያላቅም በጣም ደስ የሚል ነገር ነው ብቻ ለሁሉም እግዚአብሔር ይመስገን በጣም ከጠበቅኩት በላይ በጣም የተደሰትኩበት በብዙ ነገር አልፈን እዚህ ስለመጣን ሁሉ ነገር አልፎ በቃ አሁን የመጨረሻው ሰርጋችንን ግባችንን ስለፈጸምን በጣም ነው ደስ ያለኝ በጣም ያስፈልሻል በጣም ይሄ ነው ተመልካቾች አንዴ ሁላችሁ በየቤታችሁ በየቢሮአችሁ በየመኪናችሁ ውስጥ ሊሆን ይችላል ባያላችሁበት እያጨበጨባችሁ ሰላምታና ቀናዋን ያንተመቻችሁ ደግሞ እንደዚህ ያላችሁ ደስታችሁን ግለጹልን ተመልካቾቻችን ለማንኛውም በጣም ደስ ብሎኛል እውነት ነው እንዳለችው ነው በጣም ብዙ ነገሮችን አሳልፈን ነው ዛሬ እዚህ የደረስነው እውነት ለመናገር እና ይቺ ቀን በጣም የምናፍቃት ቀን ነበረች ሁሉም ሰው ፍቅርን ሲጀምር ብሎ ሲጀምር ያቺ ትልቅዋ የሚጋባት የሰርግ ቀኗ እንደ ሩቅ ነገር ነው የምትታየው የምትናፍቀውና ብዙ አልፋችሁ ብዙ ነገሮችን መስመር ይዞላችሁ አይደል ወደ ትዳር የምትገቡት ተመልካቾቻችንና እግዚአብሔር ያንን ስላስቻለን በጣም እናመሰግናለን እንደዚሁ በእኛ በፍቅር ውስጥ ያላችሁ ወደ ትዳር መሄድ የምታስቡ ነጋችሁ አማረ እንዲሆን የምትፈልጉ ሰዎች እግዚአብሔርን አብዛችሁ ጠይቁ ይሳካላችኋል ተመልካቾቼ የኛ ያ ነው ይሆነልን እናንተም ይቅናችሁ አሜን እግዚአብሔር ይርዳችሁ ተመልካቾቻችን እንግዲህ አንዳንድ ትዝቶችን እያነሳ ትጠይቀኛለች ያለው ነገር በደንብ አድርገን እንጫወታለን ማለት ነው ተመልካቾቻችን ማመስገን የምፈልጋቸው ማለት ከሱ በፊት ግን ቡና ፈልቷልና ቡናችንን እየጠጣን ብናወራ አቤት ቆንጆ ቡና እና እንዴ ቆንጆ አሁን አብረን መኖር ጀምረናል እውነት ዛሬ ነው ያረፍነው ተመልካቾቻችን ነገ በደንብ አድርገን ቪዲዮ ሰራላችኋለን ሁላ ቤት ቁርስ ራሱ እስከሆነ ድረስ አልበላንም የራሳችን ከሰው ቤት ሄደን ምናምን ነውና ያው እንግዳ ይበዛባቸዋል ተጣራላችሁ ጥሪ ይበዛባቸዋል ማመና ዛዛ ስንል ኦሬዲ አብረን መኖራችን ራሱ አላጣጣም ነው ማለት ለመካከታችን ነገር ደግሞ በደንብ አድርገን አብረን ቁርስ እንበላለን አብረን ጥሩ ጊዜ እናሳልፋለን ጾም ከመግባቱ በፊት ሙያችንን በደንብ አድርገን እንቀምሳለን ሙያዋን አይደለ ሙያን እስከዛሬ ቀምሰዋል አዎ አይ ደግሞ ቤት ውስጥ አብረን እየበላን እየተጣን እዩል ደወለ ተመልካቾች አይሰራም ኔትወርክ
ሰላም እሺ እሺ እና ዛሬ ነው ያረፍነው ዛሬ ነው እንደዚህ ለእናንተ ቁጭ ብለን እንግዲህ ቪዲዮ መስራት ነገር በጣም በቃ ከባድ ነበረ ብቻ ተመስገን ከሰርጋችን እንጀምር እሺ ጀምራው ከመጀመር እሺ ግን ከሰርጋችን በፊት ያለው ጊዜስ በጣም ደስ ይላል አይደል አንቺ ቤት እንዴት ነበር ድባቡ እኔ ጋር በቃ ወይኔ ኒንጃ በጣም ደስ ይል ነበረ አይል ተመልካቾች ያስቸገረ እሺ ሰላም በላቸው ምን ላደርገዋለሁ እንጩ ማይኩ ድጋሚ ደግሱ ነው አረንታለ ሰላም በላችሁ ተመልካቾች ድጋሚ ደግሱና አለምታ በቃ ሰላም ቪዲዮ ሪከርድ አድርግና ስሜትን ለመናገር ይመቻል ስሜትን ለመናገር ይመቻል እሺ ተመልካቾች ድንገት ሊደወለው ስሜቱን ይገልጻል ቀጥል በእውነት ነው የምለው እኔ ድግሱ ድጋሚ እንዲደገስ ፈልጋለሁ በጣም እንዲደገስ ፈልጋለሁ ይደገስ የምትሉ ኮሜንት ላይ አስቀምጡ ለመጀመሪያው ሰው የሚመጣው እኔ ነኝ ውስጤን በየበላይ ነው ውስጤን ብልት እያደረገኝ ነው በእውነት ቪዲዮዎቹን አሁን አንድ ቪዲዮ ነው ያየሁት እና ተረጋግጠው እሱንም በቃ ከቁጥጥር በላይ ሆኖ እና እንዲደገም ፈልጋለሁ በእውነት እንዴት ታያለህ በእውነት እኔ አለመኖሬ ግን ውስጤን በልቶኛል ውስጤን ብልት እያደረገው ስንት ቪዲዮ አየህ አንዴ ብቻ እግዚአብሔርን አልዋሽም አንድ ቪዲዮ ነው ግን ቆርጥ አድርጌ ነው ያየሁት ለምን ሰላምን ነው የማጣው ዩቲዩብ ላይ ሰላየህ እረበሻለሁ ዩቲዩብ ላይ አይደለም ቲክቶክ ላይ ከስንት አንድ ይመጣልኛል ግድ ሆኖብኝ አይዋሉ አጭርም ስለሆነ ዩቲዩብ ላይ ግን እግዚአብሔር ሲመጣ ፈልጓል ወሬ ነው ማሳለፍ እናደዳለሁ ለምን ቁጭ ብዬ እረበሻለሁ ይሄ እኮ ራስን ከማጥፋት አይተነምስ ነው እግዚአብሔርን እየቀለድኩ አይደለም አሁን ራሱ ደውሎልኝ ማለት ነው ይሄ ቤት ውስጥ ተሰብስባችሁ ያከበራችሁት አይ ቲንክ የሰርጉ ማግስት ነው መሰለኝ በጣም ምርጥ ነው ምናምን አላየሁም ለምንድን ነው የማየው አላየሁም ያበረ ፕሮግራም ብዙ ባህሎች ነበሩት እኮ በጣም ብዙ ባህል አለ ብቻ ኩሉን ማንኳለሽ ኩሉን ማንኳለሽ ባትቆዩት ያምርብሽ ኩሉን ማንኳለሽ ኩሉ የራሷ ነው ኩሉ ተውይል ተው ኖ ይል እንደዛ ነው እኔ እንድታለቅስ እኮ አይደለም እንድታለቅስ አይደለም እሺ አይደለም ኖ እንደዛ አይደለም ይኒ ተው አየን ተበቃ ረዱዬ እንዴት ነህ ባንክ በኩል ሁሉም ነገር ቆንጆ ነበር ተመስገን ጥሩ አልፎልኛል ይሄው አሁን ገና እንዳረፍን ታምናለህ ይሄው ቪዲዮ እየሰራን ነው አሁን ገና እንዳረፍን አዎ ተመዘከራችሁ እኮ ቪዲዮ ነው ቤት በኩል በቃ ግን ያቸው ይላያቸው በጣም በቃ እንጂ አልፏል እንጂ ያርግበት እሺ እኮ አሁንማ ምን አማራጭ አለኝ ያንስ ያየው እንኳን የተፈጠረው ልወቅ እንጂ አይዞህ ለክርስትና ትመጣለህ ግድ ነው አይ ያኔ ወሰኝ ዱባይ መምጣት ሀሳብ አለን እግዚአብሔር ከፈቀደ ይሙላልንና እንመጣለን ቀርበክ ነው ዱባይ አርሜ ነው zamገኘው እናንተ ነው አርሜ በእውነት ነው በእውነት በጣም አሪፍ እንግዲህ አቃ እንደውላለን በደንብ እንጨርስና ቪዲዮአችንን እናወራለን ይመች በርታ ቻዩን በጣም ደስ ይላል የምር ባለማምጣቱ በጣም ይከፋኝ ማለት የከፋኝ ማለት ቢመጣ ቢስተካከልለትና ቢመጣ በጣም ምክንያቱም የሁለታችንም ጓደኛ በጣም ጥሩ ሰው ጥሩ ልብ ያለው በጣም ተመልካቾቻችን እንደሱ አይነት ጓደኛ ይስጣችሁ
አሜን። እውነት ለመናገር በጣም ጎበዝ፣ በጣም አሳቢ ነው። እስካሁን ድረስ ቪዲዮአችንን አላየሁም። ቪዲዮ ባይዘው ይልኮልኛል እኔ የዛው ቀን ማለት ነው የሰርግ ቀን እንኳን ደስ ያለ ነው የሚል መሰለኝ። እግዚአብሔር ብላችሁ አላየሁትም፣ አላሳየሽም እንጂ ሁለት ቪዲዮ ልኮልናል፣ አላየሁትም። ለምን በቃ ስሜቱ ምናምን ጥሩ ላይሆን ስለሚችል እኔም ማየቱ መረበሽ ስላልፈለኩ በቃ አላየሁትም። ሲያልፍ ሌላ ጊዜ አየዋለሁ ብዬ የምር ብቻ ደስ ይላል። እግዚአብሔር ሁሉም እግዚአብሔር የፈቀደ ነው የሚሆነው። እንኳን ሰው በህይወት ኖሮ ለያይለም አይደል? ተመስገን ብቻ። ተመልካቾቻችን ደግሞ እሱ የሚገርመው ቀለበትም አልተገናኘንም። በቃ የሆነ አዳዲስ ነገሮችን ስናረግ ነሐሴ ሄደ ጥቅምት ላይ አንቺ ቀለበት አሰርኩልሽ። ቀለበት አልሄደም፣ አልተገኘም። ዋናው ፓርት ላይ እንግዲህ ከድሮ ከጀምሮ ስንታወቅ ጀምሮ ነበረ ነውና ሽምቦ ሰርጉ ዋናው ትልቁ ቀን ጋር ማተገኘምና ስደት አስከፊ ነው ለመናገር ከባድ ነው በጣም። እና ለመምጣት ምንም ስላልተመቸው ስራ ቦታም ስላልተመቸው ከዛ አንጻር ነው ተመልካቾቻችን። ለማንኛውም እሺ የሰርግ ፕሮግራምሽ እንዴት አይሽው? እኔ ብዬ አንተ ከሰርጉ በፊት ያለውን እያወራን ነበር መሰለኝ። እቤት ውስጥ ያለውን ድባብ በጣም ደስ ይል ነበረ። በቃ አክስቶቼ፣ አጎቶቼ፣ ዘመድ፣ ጎረቤት ሁሉም ይመጣና በቃ አይደለ ምናግዝ ምናምን ሁሉም ተፍተፍ ሲል በቃ ሁሉም ምክንያቱም አንቺ መሰባሰቡ ምክንያት አንቺ መሆንሽ ስታቂ ደግሞ ደስ ይላል እንዴ በጣም በጣም እና በጣም ነበር ደስ የሚለው። ጥሩ የሆነ ሸልፏል። ተካቻችን ትልቁ ነገር ያ ነው አይደለ እንዴ በጣም አዎ እግዚአብሔር የተመሰገነ ይሁን። እኔ ጋርም በጣም ደስ ይል ነበር። ብዙ ነገሮች ያው በጣም ድካም ነበረው፣ በጣም ሩጫ ነበረው። ኃላፊነት ሁሉም ብዙ አብዛኛው ነገር እኛ ላይ ነው እኛው ባለቤቶቹ ላይ ነውና ብቻ ቆንጆ ነው ማርፏል። ድካም ያው ግዴታ ነው ሙሽራዎች ስትሆኑ፣ ግን ያው ድካሙን ከማሰብ በላይ እዚህ ጋር ያለው ደስታ ትልቅ ነገር ነውና ቪዲዮ ላይ ቀርቶ ደግሞ ስታዩት በቃ ማስታወሻችሁ ነው ደስ ይላል። እኔ አንዳንዴ በራሴም ራሱ ነው የተረዳሁት ለመናገር ሰርግ የትኛውም አይነት ፕሮግራም ካሜራማን ሰው ስታወሪ ወይም ከፕሮግራምሽ በላይ ትልቁ ዋጋ ለሰጪው የሚገባው እውነት ነው የምልሽ ካሜራ ነውና ላይክ እኔ ያንን የተረዳሁበት ነው የማስበው። ምክንያቱም ተመልካቾቻችን እኔ አሁን የሰርግ ፕሮግራሜ ምን እንደነበረ ባይሙሮ ጭላንጭል ነገሮች ላስታውስ እችላለሁ እንጂ ሞመንቱን በቪዲዮ ነው እና ያ ቪዲዮ ደግሞ የተቀረጸበት መንገድ ሞር ፕሮግራሙ እንዲገልጹ ይገባል አይደል እንዴ በጣም ትልቅ ቦታ ሰጥቼው ነው የተሰራውና በቃ ኢንተርፌሱ ነው በቃ ቪዲዮ ሳይሆን ነው ምዝናናው የነበረውን ሰው ሲጨፍር እያንዳንዱ የሰውን ፊሊንግ እያንዳንዱ ነገር ትልቅ ዋጋ አላት እንዴ በጣም በቃ ማለት አሁን የዛ ሰዓት የማታየውን ሰው ልታዩ የምትችለው አንዳንዴ በቪዲዮ ነው እንዴ መቶ ነበር እንዴ ሲጨፍር ወይኔ ዘና ብሎ ነው ሄደው ምናምን የምትለው ነገር የምታየው በቪዲዮ ነው እንጂ የዛ ሰዓት አንተ የምታስበው የራስህን ነገር ነው ብቻ። ግን የሚገርምሽ ነገር ምን አለ መሰለሽ በስልክም ይቀረጻል ቀረጻ ስልክ ያዘም ካሜራማን ይባላል ምንም ይሄ እንትን የለውም። ዝም ብለሽ ስልክ እንደዚህ ማንስተሽ እንደዚህ ብትቀርጪም እኮ ካሜራማን ይባላል። ግን ስራው ከባድ ነው። ስራው ትልቅ ዋጋ ሊሰጠው የሚገባ ነገር ነው። የምሬን ነው የምልሽ በጣም ነው እኮ ላይክ ነው ሰርግ ምናምን ስንሰራ እኔ በሽተኛ ሆኜ የምገባበት ጊዜም አለ ማለት በጣም ነው በቃ ትልቅ ሚሞሪ ስለሆነ በጣም ይሄ ላይቭ ነው በቃ የሚደገም ነገር የለውም። ሙሽሮች ገቡ አይደል ገቡ በቃ ተመልሶ ደግሞ ድገሙልኝ የምታያቸው አይደለም። ምግብ ሲበሉም እንደዛ እያንዳንዱ ሴታፕ በስተክል ተሰርቶ እያንዳንዱ ነገር ማማር አለበት። በኋላ ላይ ፋይል ሲሰጪ ተመስግነሽ መለየት ያለብሽና እነሱ መደሰት አለባቸው እና በጣም ትልቅ ዋጋ ያለው ነገር ነው ተመልካቾች ለማለት ያክል ነው። ያው እኔም በራሴ ፕሮዳክሽን በራሴ ስራ በራሴ ሰርግ ላይ የተረዳው ትልቅ ነገር ስለሆነ ተመልካቾቻችንና በጣም ነበር የሚያምረው ሰርጋችን ፕሮግራም እንዳያችሁት ነው። እናንተም ሚዲያ ላይ በጣም ብዙ ሲንቀሳቀስ ነበረ። በጣም ቆንጆ ነበረ። እግዚአብሔር የተመሰገነ ይሁን። እግዚአብሔር እርቶን በቻለው አቅም እኛ ካሰብነው በላይ ሆኖ ተደርጎልን ቆንጆ ፕሮግራም ሆኖ አልፏል። ክብሩ ሁሉ እግዚአብሔር ይሰጥ። አሜን። ከዛ በኋላ ያለው ባህልስ እኔ ፍርፍር ሩዝ ምንድነው ጨጨብሳ መጣለን ከሷ ቤት ሚዜዎቹ ያመጡልኝ ከዛ ሚዜዎቻችን ደግሞ ሄደው ዳቦን ሰተው አይደለ በራምባር ብለው በጣም ወሰው ደግሞ ስናንቺም ሲያወራ ነበረ። በዚህ ጊዜ ክብሯን የጠበቀች ሴት ትኖራለች ይላል ብዙ ሰው ሲነበርና እንግዲህ እውነት ነው። አዎ ተመልካቾቻችን እግዚአብሔር የተመሰገነ ይሁን። አዎና በጣም የሚያምር ፕሮግራም ነበረ። በጣም የሚያምር ባህል ነበረ።
የሳንቲም ሲፈልጉ እሱ ፓርት በጣም ነበር ያኮ እያንዳንዱ ነገር ባህል የሆነ እንትን አለው ሚኒንግ አላቸው። አሁን ሲፈተሽ ምናምን እኛም እሱም እሷን ለፍቶ ሊያገኛት እና እንዴት እንዳገኛት ደግሞ እነሱም ይጥፉ ነገር እንደዛ ነገር ነው ሐሳቡ። እስቲ እነን በደንብ ይኑን ጠይቀዋል። እንደዛ ነው ሐሳቡ። እና ሲፈልጉ በቃ ይለፋሉ፣ ካላገኙ ይቀጣሉ። ቅጣት ይቀጣሉ ማለት ነው። ያው ያንን ቅጣት ደግሞ እኔ ተቀጥቼላቸዋለሁ አንቺን የመሰለች ወርቅ ልጅ ስለሰጡኝ ማለት ነው። እና በጣም የሚያምር በዓል ነበረ። ጭፈራ ምኑ አስጨፋሪ በጣም ጎበዝ ነበረ። ባይዘው እሱ እህቴን እንኳን የዛሬ 12 ዓመት የዳረ ሰው ነውና በጣም ብዙ ሙሽሮች እኔ ደግሞ ምን እንደሆነ ታውቃለህ? ልክ እንደዚህ ሲሆን አስጨፋሪ እናምጣ ብለው እነማዘር እሱን ሲፈልጉት ነበር። ኦኬ ይተዋወቃሉ። አዎ። እና እዛ ሲሄድ አንድ አካባቢ ስለሆኑ እዚህ የመልሱ አይደለም የዛኑ ቀን ለዛው ቀን ከዛ ልክ እንትን ሲያዩት እሱ ነው ማለት ግን እሱ እነሱን ፈልገውት ነበር እንዲያስጨፍርላቸው ምናምን እየፈለጉት ነበርና አጋጣሚው ሲገጣጣም በቃ በጣም ታዋቂ ነው እዛ አካባቢ ውስጥ በጣም ጎበዝ ነው። ተመልካቾቻችን ከፈለጋችሁ ታናግራኛችሁ ደውሉልን ተመልካቾቻችን። ለማንኛውም በጣም ደስ ነበር። ከዛ በኋላ ደግሞ ያው ጥፍሮሽ እሱ አለ ማታ ላይ ደግሞ እሱን አደረግን። እሱም ባህል ደስ ይላል። እያንዳንዱ ሚኒንግ አለው አለ እና እንዳዳመጣችሁት ነው። ባህሉንም ስናደርግ ለእናንተ ስለማታውቁት ብለን እያንዳንዱ ምንድነው ትርጉሙ የሚለው ነገር እያስተረጎምን ነው ነበር ፕሮግራሙ ስናደርግላችሁ የነበረው። እኛም እንድናውቀው በደንብ እኛም በደንብ እንድናውቀው እና በጣም የሚያምር ፕሮግራም ነበረ። ከዛ በኋላ ደግሞ መልስ በንጋታው ደግሞ መልስ ተደረገ። የመልስ ፕሮግራም በጣም ደስ ይል ነበረ። እዚህ በጣም ተጫውተን ከሚዜዎቻችን ጋር ከዛ ደግሞ መልስ ፕሮግራም ማታ ሄደን አርፍደን ነበር ይሄድነው። ምን አለችኝ ሲዙ መጥቼ ልወስድሽ ነበር አለችኝ። ሰከ በቃ በጣም ጊዜ አልበቃ ብሎ አርፍደን ነበር ይሄድነው። ከዛ እዛም ያለው ሰው ብዛት አቀባበላቸው ፕሮግራሙ ምናምን በጣም የሚያምርና በጣም የተዋበ ነበረ። ያው ከኛ ስሜት እንንገራችሁ ላይ እንጂ ፕሮግራሙ በቪዲዮ ላይ የሚገለጽ ነገር ነው እና በጣም ደስ የሚል ነበረ። ፎቶዎቻችንም ቆንጆ ነበረው፣ ቪዲዮዎቻችንም እንደዛው። ፕሮግራሙ በጣም ደስ የሚል ነበርና በዚህ አጋጣሚ ይሄ ፕሮግራም መሳካት ጥሩ እንዲሆንልን ለረዳን እግዚአብሔርን አመሰግናለሁ። በጣም እናቱን ቅድስት ድንግል ማርያምን ማመስገን እንፈልጋለን። ተመልካቾቻችን ሁሌ በጠየቅን ቁጥር በፈለግን ነገር ሁሉ እግዚአብሔር ካሰብነው በላይ ተሻለ አድርጎ ስለሚሰጠን እግዚአብሔር በጣም እናመሰግናለን። እኛ ካሰብነው ቅድ በላይ እግዚአብሔር አቅዶልን በአንድ ወር ውስጥ ተወስኖ የሰርክ በአንድ ወር ውስጥ ይሄን የመሰለ ፕሮግራም እንዲሆን ለረዳ እግዚአብሔር የተመሰገነ ይሁን። ሰው ብዙ ወር አስቦ ነው ሰርግ የሚያደርገው። እኛ ግን በአንድ ወር ውስጥ ነገሮች ተስተካክለው በዚህ መልክ አለፉና እግዚአብሔር ይመስገን። ከዚህ በኋላ ደግሞ ቀሪ ዘመናችንን እግዚአብሔር የምናመሰግንበት እንግዲህ ደግሞ እግዚአብሔር ፈቅዶ ደግሞ ስጋው ደግሞ የምንቀበልበት ልጅ የምንወልድበት ቤተሰብ የምንጦርበት ለራሳችን ለወገን የምንተርፍበት እድሜ ዘመን ያርግልን ብዬ እመኛለሁ ተመልካቾቻችን። ከዛ ውጪ ደግሞ ያኔ መሰለ የአዳራሽ ዲኮር ያዘጋጀልን ዲጄ ሮሃቤል ዲኮር በጣም ማመስገን እፈልጋለሁ ተመልካቾቻችን። እውነቴን ነው የምላችሁ። እናንተም ፕሮግራም ሲኖራችሁ አውሩት፣ ታተርፉበታላችሁ። ፕሮግራማችሁ ከስራ ባሻገር ወንድም ሆናችሁ የተሻለ ስራ ሰርቶ ይሰጣቸዋል። በጣም ጎበዝ፣ በጣም እነሱ ላይ በጣም ጀግና የሆነ ወጣት ነው። ለስራው ያለው ነገር በጣም የሚለይ ነውና ዲጄ ሮሃቤል ዲኮር በጣም ማመስገን እፈልጋለሁ። ያኔ መሰል በጣም ሌክዠሪ የሆነ ዲኮር እንግዲህ ሰርቶልኛልና በጣም ነው ዲጂሮማ አቤላ ይባላል። በጣም ወደ በጣም አከብሬን ያባት አመሰግናለሁ። ከዛ ውጪ ሜካፓል የሚሰራቻት ቤሌዛ ለፎቶሾፕ የሚሰራቻት አሁን የሚሰራቻት እሷ ናት። በጣም ነው የምናመሰግነው። ቁጥሮቻቸውን እናስቀምጥላችኋለን። ይሄ እኛ የተለየ ነገር አግኝተንበት አይደለም፣ ለእናንተም እንድትጠቀሙበት ነው ተመልካቾቻችን ይሄን የምንላችሁ። ምክንያቱም እኛ ስናስተላልፍላችሁ እኛ የተጠቀምነው ነገር እኛ ያገኘነውን ነገር እናንተም እንድታገኙ ስለምንፈልግ ነው። ደስ የሚል ነገር ስለሆነ የሚጠቅም ነገር ስለሆነ እና ሜካፕ መስራት ፈልጉ ሰዎች ቢሌዛለች በጣም ብዙ አመት ልምድ ያላት በጣም ብዙ አመት እንግዲህ ጽዮንን ድራለች። ጽዮን የዛሬ 8 አመት የዳረች ናት እና እንግዲህ ከዛ በፊት ነው ደግሞ ስራው የተጀመረው። በጣም ጎበዝ ናት። ቁጥሯን በስልክ
እዚህ ስልክ ቁጥር ማግኘት ትችላላችሁ። ዲጄ ሮሃምም በዚህ ስልክ ቁጥር ማግኘት ትችላላችሁ። የደወላችሁ ቦሌ ነው የሚገኙት። የሄዳችሁ ቢሮዎቻቸው ቀርባችሁ አውራቸው። በጣም ደስ የሚሉት እና ያላቸው የተሞላባቸው ሰዎች ናቸው። በጣም ነው የምናመሰግነው። አንቺስ ማመስገን የምትፈልጊው ሰው ካለ? እኔ ሁላችሁንም አጠገብ የነበራችሁ ሰዎች ከቤተሰቦቼም በቃ ቤተሰቦቼንም በጣም አመሰግናለሁ። ያንተንም ቤተሰቦች አመሰግናለሁ። እነ ሄኖክ በጣም ትልቅ ነገር ነው። በቃ በጣም ሲያግዙን ነበረ እና ሁላችሁንም በጣም እናመሰግናለን። ሌላ የምጨምረው ነገር አለ? ተመልካቾቻችን ለማንኛውም ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። በደንብ ደግሞ ዲቴል ከሚዜዎቻችን ጋር ሆነን ጋብዘናቸዋል። ቀጣይ ወይ ቪዲዮ ሊሆን ይችላል ወይ ከቀጣይ ቪዲዮ ሊሆን ይችላል ሌላ ቪዲዮ ሊሆን ይችላል። ብቻ ከነሱ ጋር ከሚዜዎቻችን ጋር እንዴት እንደነበረ እንጨዋወታለን፣ እንስቃለን፣ አሪፍ ጊዜ እናሳልፋለን። እሱን ደግሞ በቀጣይ ቪዲዮስ ጠብቁናላችሁ ማለት ነው። ሳልናገር የረሳሁት ነገር ማለት ነው ከመልሳችን ቀን በኋላ ሰኞ ዕለት መልሳችን ቅዳሜ ነበረ። ሰኞ ዕለት ደግሞ ማዘር ቤት ጠርታን ነበረ። እሱ አጋጣሚ ራሱ በጣም ደስ ይል ነበረ። እሱ ፓርት ከሚዜዎቻችን ጋር ነበርን። የሁሉ ሚስቶች መተው ነበር። እነሱንም ያው አንለያይም። ሄኖክ ቪዲዮ ለቆ ነበረ። ተጫውተን ብለን የመጣነው እዛ ሳምንት ሙሉ ግብዣ በግብዣ ነበር እንዴ። በጣም ሁሉም እና ማዘርጋ ይላል እዛኛ ቤት አለ ከእኔ እንደውም ማለት ነው አንዴ የበቃ የምኑ ጊዜ ነው ከመልሱ በኋላ እሁድ ዕለት መልሱ ቅዳሜ ነው። እሁድ እቤት ሄድኩና እየበላሁ ነበር። ከዛ ጎረቤታችን መጣች። ከዛ ሰላም አላችሁ እንዴ አለሽ ምን ሰራለሽ አትሄጂም እንዴ? አክስትሽ ማለት አክስቶች ምናምን እዛ ስለነበሩ እዛ ሲያዱ ስለነበሩ እነሱ መስለሽ ነበረ ምናምን የሚል ነገርም ነበረ። ብቻ በጣም ደስ ነበር ያሳለፍነው። በጣም ተመልካቾቻችን የሚዋራ አይደለም ብቻ ማርያምን ግን ደስ ይላል። እና ሰርግ መደገስ ደስ ይላል። ሰርግ መደገስ ደስ ይላል ማለት ከሱ በኋላ ያለው ነገር ማለት ነው። በይ እኔ ተገላገልኩ ተመስገን አላህ ይፈልልን እላለሁ። ሰርግ መደገስ ደስ ይላል አለች። ድካሙ እስቲ አሁን ድረስ አልወጣልንም። በርግጥ ድካም አለው ግን ቢሆንም ከሱ በኋላ ድካሙ ካለፈ በኋላ አሁን እኛ እዚህ መች ምግብ ሰርተን በልተን እናውቃለን። ባለፈው ሲሄድ ምግብ ቤት ማዘር ምግብ በሳህን እንጀራ እንትን አድርጋ ሰጠኝ እንኪ ብላ ቤት አምጥቼዋለሁ። ከዛ እነሱ ቤት እንሄዳለን እና ሄኖክ ጋር እንሄዳለን እና ማዘር ጋር እንሄዳለን። ደግሞ ሌላ ፕሮግራም እንሄዳለን። በቃ አይ ሳምንቱ ሙሉ ፕሮግራም ስለነበረ ያው ድካም ነው። ስራም ሰውጣም ስለነበር ለዛ ነው ተመልካቾች። እሱ ደግሞ ስራም እየወጣ ነበር። አሳዘንከኝ። ተሳዘንከኝ። ለማንኛውም በሌሊት ጥሎኝ ሄዳ የሰርጋችን ቀን ግድ ነው እንጀራ እንደውም እኔ ስራ ስወጣ አንተ ጫጉላ የለም እንደ ይሉኛል። አይ በዚህ ጊዜ ጫጉላ የለም አልኳቸው። የወጣው ወጪ መመለስ ያለባቸው አልኳቸው። ኧረ እንወጣለን አንዴ የስራ ወቅት ስለሆነና ጾም መግቢያ ስለሆነ በጣም ብዙ ስራዎች ስለነበሩ ለዛ ነው ፋሲካ ጾም ላይ እግዚአብሔር ከፈቀደ አንድ ቦታ እንሄዳለን ከጨረስን በኋላ። እግዚአብሔር ይርዳን። አሜን። ታችን የሚገራርም ቪዲዮዎች፣ የሚገራርም ብሎጎች፣ የሚገራርም የህይወት ኤክስፒሪየንሶች እያንዳንዱ ፕሮግረሳችንን እናቀርብላችኋለን ማለት ነው። እና ሁላችን በጣም ነው የምናመሰግነው፣ እንወዳችኋለን። ስለዚህ በኋላ የምናወራው ነገር አለ? ኧረ ምንም ነገር የለም። አንተ የምታወራው ነገር አለ? ለተመልካቾቻችን እንወዳችኋለን። ሰላም ለሀገራችን ይሁን። ሰላማችሁ ብዝት ይበልልን። አሜን። በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። ጊዜያችሁ ሰውታችሁ አይታችሁን ኮሜንት አድርጋችሁ ፍቅራችሁን ለመገልጹልን ሰዎች ምንም ሳናደርግ እናንተ ግን ወዳችሁን አክብራችሁ ስለምታዩ በጣም ነው የምናመሰግነው። እንወዳችኋለን። ሰላም ለሀገራችን ይሁንልን። ያዝ ቀስ ብለህ አይ እንወዳችኋለን። ሰላማችሁ ዝት ይበልልን። ፒስ